ከዚህ ቀደም ለተሽከርካሪዎች የተተዉ የከተማ ስፍራዎች የአስፋልት መንገዶች ዛሬ ለጤናማ ኗኗር መዳረሻ ሆነዋል። በኮሪደር ልማት የተፈጠሩ የእግረኛ መራመጃ ቦታዎችና የመዝናኛ ስፍራዎች ወጣቶችን ወደ አካል ብቃት እንቅስቃሴ እየሳቡ ነው። ይህ ለውጥ በወጣቶች ጤናና በከተማ ማህበራዊ ህይወት ላይ ምን እያመጣ ነው? እንዴት ነሽ? ሰላም፣ እንዴት ነሽ? እንተዋወቅ። ኑንያት መሰረት እባላለሁ። የደቦል ረኒንግ ክለብ መስራች ነኝ። እሺ፣ በጣም እናመሰግናለን። ዛሬ እንግዲህ ከዚህ ከመገናኛ ወደ ቦሌ መንገድ ልትሮጡ ስትሉ ነው የተገናኘ ነውና በጎዳናዎች ላይ የመሮጥ ልምዳችሁ መቼ ነው የጀመረው የሚለውን እስቲ ትንሽ በይን። የጀመርነው የዛሬ 6 ወር ነው። ከዛሬ 6 ወር በፊት መጀመሪያ የምንሮጠው በፓርክ ውስጥ ነበረ፣ ፍሬንድሺፕ ፓርክ። ግን ለሁሉም ሰው እንድንዳረስ ብለን እሁድንና ሮብን አደረግነው ከመገናኛ እስከ ቦሌ ሩዋንዳ ድረስ ማለት ነው። ሮብ ከመገናኛ እስከ ቦሌ ሩዋንዳ ድረስ እንሮጣለን። ሩጫችሁን ወይ ደግሞ እንቅስቃሴያችሁን እንዳናቋርጥ እንቅስቃሴያችሁን ቀጥሉ፣ በካሜራችን እንከተላችኋለን። መዳረሻችሁ ላይ ሩዋንዳ። እናመሰግናለን። ባይ 1 2 3 4 ጎ ሌትስ ጎ። ተመልካቾቻችን እንግዲህ መገናኛ ነበረ ስናገኛቸው፣ አሁን መዳረሻቸውን እዚህ ቦሌ ሩዋንዳ ድልድይ ስር ነው ሁሌ የሚያደርጉትና 5 ኪሎ ሜትር የሚሸፍን ሩጫ አድርገው ሁሉም የደቦል ቲም እዚህ ተሰባስቧል። ቅድም ስትነግሪኝ 6 ወር ሆናችኋል አንቺ ካስጀመርሽው እና እንዴት ነው እስቲ ሀሳቡ ሊመጣ የቻለው እንዲህ ጎዳናዎች ላይ እንቅስቃሴዎችን የማድረግ? በጣም ደስ የሚልሽ ነገር አሁን ንጹህ ነው ጎዳናው እንደምታዩ። ከዛ ደግሞ የሚያስፈራሽ ነገር የለም። አሁን ድሮ ቢሆን ጨለማ ነው፣ ብርሃን መብራት የለም፣ መንገዱ ንጹህ አይደለም፣ ቱቦች ክፍት ሊሆኑ ይችላሉ፣ ልትወድቂ ትችያለሽ። አሁን እሱ የለም። ቀጥ ብለሽ ከጀመርሽበት እስከ መጨረሻው ድረስ ንጹህ አየር፣ ደስ የሚል ከተማ ውስጥ ትሮጫለሽ ማለት ነው። አይተሽን ከሆነ ሁላችንም ፊታችን ብራይት ነው፣ ጸጉር ጌጥ እናደርጋለን። ያ የምሽቱን እንትን ይገልጻል፣ ቫይቡን ይገልጻል ማለት ነውና ለዛ ብለን ነው እንደዛ የምናደርገው። ግዴታ 5 ኪሎ ሜትር በ20 ደቂቃ ምናምን ጨርስ የሚባል ነገር የለም። የቻለውን ሁሉ አድርጎ እቺን ድልድይ ግን እንዲነካ ግዴታው ነው። የከተማ ማስዋብ ስራዎች ይሰራሉ፣ ለእግረኞች፣ ለነዋሪው፣ ለተንቀሳቃሹ ምቹ ለማድረግ ነው። እናንተ ደግሞ በሌላ መልኩ ይሄንን ውበት ገልጣችኋል ብዬ አስባለሁ። ምቹነቱ እንዴት ነው የምትገልጪው አንቺ? በጣም ምቹ ነው ለመሮጥ፣ በጣም የሚመች ነገር ነው። ከነበረው ነው እኛ የምናነጻጽረውና አሪፍ ነው ያሁኑ ነገር። በጣም ደስ እያለን ነው የምንሮጠው። እንዲህ ያሉ ቦታዎች በከተማው ላይ አሁን የተቀመጥንበት ቦታ ራሱ ከዚህ ቀደም እንደዚህ መሆን የማይቻልበት ነበር እና ለክፍት ቦታዎች፣ ለእንቅስቃሴ ምቹ የሆኑ ቦታዎች ለነዋሪው ምን አይነት ጠቀሜታ አላቸው ታያለሽ? አሁን በየአካባቢው ታያለሽ የተሰሩ ጋርደኖች አሉ፣ ፓርኮች አሉና ሰው ወክ ያደርጋል ከራሱ አልፎ አንድ ላይ ሆኖ ከቤተሰቡ ጋር ወክ ያደርጋል በነፃነት ፍርሃት ሳይኖርበት ማለት ነውና የሆነ ጊዜ ላይ ብታስቢው ከሆነ ሰዓት በኋላ ሰው ይፈራል፣ አይወጣም፣ መንቀሳቀስ በጣም ይፈራል። አሁን ነፃ ነው፣ ብራይት ነው እንደምታየው። በየትኛውም 4 ሰዓትም ሆነ 5 ሰዓት ላይ ሰፈርሽ ውስጥ ባለው ፓርክ ውስጥ መንቀሳቀስ ትችላለሽ እና ይበረታታ ይኑር ነው የምለው። እንደውም አንዳንድ ቦታዎች ራቅ ይላሉ። ለምሳሌ እንደ ፍሬንድሺፕ ፓርክ የሆነው ለሰሚት በጣም ይርቃል። ምመኘው ምፈልገው ትልቅ ፓርክ እዛ አካባቢ የሆነኛውም አካባቢ ደግሞ እንደዛ ትልልቅ ፓርኮች ኖረው ሰው እንቅስቃሴ እንዲያደርግ ገደብ ሳይኖረው ወይ መሸብኝ ወደ ቤት ሄድ ምናምን ሳይል እንደፈለገ በዛ ፓርክ ውስጥ እንዲንቀሳቀስ አክቲቪቲ እንዲያደርግ ቢኖሩ በጣም ደስ የሚል ነገር ነው፣ ይበረታታ ነው። በጣም አመሰግናለሁ ኑንያት፣ ጥሩ ጊዜ ነበረን። ብዙዎች ሀሳብሽ እንዲጋሩ እመኛለሁ። በጣም እሺ። ተመልካቾች እንግዲህ ቀደም ሲል እንደተከታተላችሁት የኮሪደር ልማቱን በሌላ ውበት የገለጡ ለአካል ብቃት እንቅስቃሴ፣ ለሩጫ ራሳቸውን ጤናቸውን ለመጠበቅ ጠቀሜታውን በሌላ መልኩ ያሳዩን ወጣቶች ጋር ነበረ ቆይታ ያደረግነው። የምሽት እንቅስቃሴዎች አሁን ላይ በኮሪደር ልማቱ እጅጉን የተሳለጡ ሆነው ለማየት ችለናል። የነበረኝ ቆይታ ይሄን ይመስላል።